ጥያቄው ገንዘብ ከየት ይምጣ ከተባለ ቤተ መንግስቱን መሸጥ ነው። የ10 ቢሊዮን የወጣበት ያለው ቤተ መንግስት ትልቅ ገንዘብ ነው ከዛ የሚገኘው። ያ ለሐኪሞቹ ብቻ ሳይሆን ለመምራኖቹ ጭምር ደሞዝ መክፈል ይችላል። ወንተ ከጀለሙ ረሜ በከሙ ቀባ ረጋው ለቀበዳ ሚሊሻ ገንደ ከይሰን ከይሳ ነመ ሚዱራ ሃንጋ ሙምቸ ሚኒስትራቲ ሃንጋ ጀነራሎታቲ ወሪ ያከሆጀተ ቴራፍን ዲያታይቱ አና ብሎ ላሸተተው የለውጥ መንፈስ መጥቷል ኢትዮጵያ ውስጥ። ዝም ብሎ የተቀመጠውን ህዝብ ወደ ትግል መንፈስ መልሰውታል። ጀዋር ስቴፕ ለመፋማልኒ ታማች ተውቀው ማልኒ እንደናኔ አምጭኩን ወነመንዳገው ማልጉቹ ደንደና ስቴፕ ለመፋማል ይታና ፕላን ቀብዳ በቤተ መንግስቱ ምንድነው የኢትዮጵያ ህዝብ የተጠቀመው? ወዳጄን ሲል ጠይቆ ይብልጽግና ወዳጄ ለኢትዮጵያ ህዝብ የተረፈው ምንድነው? ቤተ መንግስት ኢትዮጵያ ያላት አሁን ያለው ቤተ መንግስት እኮ በአፍሪካ ማንንም ሀገር የለም። የንጉሱ ቤተ መንግስት የሚልክ ቤተ መንግስት የሚባለው ያቤ ቤተ መንግስት መቀየር አለበት። በተለይ ቤተ መንግስቱ መሸጥ አለበት። ኢትዮጵያ አዲስ ቤተ መንግስት አያስፈልጋትም። ከመጀመሪያው ታጃለተ ዘረገፈተ ተገኛ ኦቦ ጆር ማመድ ጉያ ከለሳ ኩሽ ሚዲያ ወጅን ጋፊፍ ዴቢ ታይሴቲን ጅራ ጋፊፍ ዴቢ ከነ ኢረትሌ ሞቱማን ኢትዮጵያ ዳዮ ከን ምንዳ በርሲሶታቲፊ ዶክተሮታ ፈያ ከናፍ ከፈሉ ዮ ከንዳ ቡታቴ መሰራ ሞቱማ ከን ዶላር ቢሊየን ቁነንቲ ገነገ ኦጀቺሳ ጅሩ ከነ ጉርጉሩ ቀባጃ ጉርጉሬ ደሞዝ ነው ከጀራ ከናፍ ከፈለም ጉዱ ደንደው ደቀባ አንጀማን ጢር ሪዞርት ፊ በላቀላይ ነው ደም ኢትዮጵያ ረኮን ሺን ቀብዶም ረኮ ብራቲ በላይ ረኮ መሰራቲ ሚቲ ረኮ ቢየተኛተና ቀበኝኒ ዋን ተአዳዳ ሀረቲ ባሳ ጅሩን ንፍሮ ዋን ታደፍ ከፈሉ ደንደው ቀባ ደሞዝ መሰራ ከነ ጉርጉሬ ማላን ቀባን ነሚቺ ከመኔ ቁፌ ጅረጃ ማለቀ ቢየቲ ተፈታ ጅረጃ ከዮሌ ጥቅሾቲ አከዳይመቲ ገውራቲን ጋፊን ጋፈተምቴ ጅርቲ አፋን ኦሮሞትኒስ ተጋፈተምቴ ጅራ ተንዴቢ አፋን ኦሮሞትኒስ ከነ ጅራ አፋን አማራትኒስ አከስሞ ወልከተ ከነ ጅራ አህመቶ ቁምራሶ ቆፈስ ነው ዲስኔ ጉቱላ ሚዲ ጉቱ ኩሽ ሚዲያ ገላ ደገፈተኒ ካና ደገፈታ ቱርቴኖ ሌን ታይታስ ነኝን ምንድነው መፍትሄው የሚለው ምናልባት ይዛቸዋልና ከዛን ቀጥል እስኪ። መፍትሄው እኮ ግልጽና ቀላል ነው። የጠየቁት ጥያቄ 12 ጥያቄዎች አስቀምጠዋል። ከቀላሉ ጀምር ቀላሉ እነዚህ ባለሙያዎች የሚከፈላቸው ገንዘብ አይደለም ለወር ለሳምንት አይበቃቸውም። ይሄንን ማንም ሰው የተረዳውና የተስማማበት ሀገር ነው። እንደ ሀገር የተስማማንበት አንድ ጉዳይ ካለ ምናልባት ሰፊውን ያደረገው እሱ ላይክ የዶክተሮቹን ብቻ ሳይሆን በአጠቃላይ የሀገሪቱን ችግር መጣበታለሁ። ምክንያቱም አሁን በርኒንግ ኢሹ መልሰን እንሂድ። እነዚህ ባለሙያዎች ያመጡት ጥያቄ ፍትሃዊ እንደሆነ ጭማሪ እንደሚያስፈልጋቸው ምናልባት ከረጅም ጊዜ በኋላ የተስማማንበት ጉዳይ ከሆነ ካለ ይሄ ፕሮባብሊ ለረጅም ጊዜ ከትግራይ እስከ ሶማሌ ክልል ከቤኒሻንጉል ጫፍ እስከ አፋር ከመዲናዋ እስከ የትኛውም ቦታ ድንበር ሳያግተው ሳይከለክለው ትሩሊ ናሽናል ሙቭመንት የተፈጠረው እንዲሁም ደግሞ ትሩሊ ናሽናል ሰፖርት ያገኘው ይሄ ንግናጌ ነው። ስለዚህ ከምን እንጀምር? ሌሎች ጥያቄዎችን በሂደት የሚመለሱ ጥያቄዎች አሉ። የፖሊሲ ሪፎርም ከሌሎች ጋር ተያያዙ። ኢሚዲየትሊ ግን እነዚህ ሰዎች መበልተው ማድረግ ስላለባቸው የክፍያ ጭማሪ ሊደረግላቸው ይገባል። ይሄ ቀላል ነው። ጥያቄው ገንዘብ ከየት ይምጣ ከተባለ ገንዘብ አለ። ኢትዮጵያ ገንዘብ ትልቅ ኢኮኖሚ ነው፣ መክፈል ይችላል። በጣም አለ የለም ከተባለ ቤተ መንግስቱን መሸጥ ነው። የ10 ቢሊዮን የወጣበት ያለው ቤተ መንግስት ጫራታ አድርጎ ለሂልተን ለሸረተን ለሌላ ሆቴል ካምፓኒ መሸጥ ነው። ትልቅ ገንዘብ ነው ከዛ የሚገኘው። ያ ለሐኪሞቹ ብቻ ሳይሆን ለመምራኖቹ ጭምር ደሞዝ መክፈል ይችላል። በነገራችን ላይ አቤት ካልሸጠው ወደፊት የሚመጣ መንግስት ይሸጠዋል። ምንም ኢትዮጵያ ውስጥ ቅንጡ ቤተ መንግስት የሚያስፈልግበት ምንም ምክንያት የለም። ኢትዮጵያ ያላት 2 ቤተ መንግስቶች ከበቂ በላይ ናቸው። ኢንፋክት መናጢዳ ሀገር ሆነን ባለስልጣናት ወደ ቤተ መንግስት የሚሰሩበት ምንም ምክንያት የለም። በብዙ ሀገራት ውስጥ ሄጃቸዋለሁ። ጠቅላይ ሚኒስትሮችና ፕሬዝዳንቶች እኮ የሚኖሩት ቢሮ እኮ ማለት
ገንዘብ የለኝም ካለ በጀት የለኝም ካለ ቤተ መንግስቱን ይሽጥና ምክንያቱም ቤተ መንግስቱ የኢትዮጵያ ህዝብ ጥያቄ አይደለም የኢትዮጵያ ህዝብ አይፈልገውም ይሽጠውና ይፈላቸው ጀዋር ስልጣን ቢይዝ የመጀመሪያ ስራው ምናልባት የሀገሪቱን ኑሮ ለመቀየርም ሆነ እርምጃ የሚወስደው ቤተ መንግስቱን ይሸጣል በዛ አጋጣሚ ብናስበውና ፖለቲከኛ ስለሆነ ቤተ መንግስቱና የተሰሩት ሪዞርቶች በሙሉ ወደ ፕራይቬት ሴክተር መዞር አለባቸው ወደ ሆቴሎች The state has no job, no business in building resorts. Resort የኢንተርቴይንመንት አካል ነው የቱሪዝም አካል ነው ይሄን መስራት ያለበት ባለ ሀብቱ ነው ኢንቨስተሩ የመንግስት ኃላፊነት ቱሪዝሙን ለመደገፍና ለማጠናከር አንድ ሴኩሪቲ ማረጋገጥ ሁለት ወደዛ ቦታ የሚያስፈልጉ መሰረተ ልማቶች ውሃ መንገድ ኤሌክትሪክ ማስገባት ሶ yes የመጀመሪያው ስራ እነዚህን የህዝብ ሀብት የፈሰሰባቸውን ፕሮጀክቶች ሸጦ ገንዘቡን ለህዝብ አስፈላጊ በሆኑ ፕሮጀክቶች ላይ ማዋል ጥሩ ወደ ቀጣይ ብንሄድስ ወር አፋን ኦሮሞ ቲንጋ ፈተሜ መፍትሄው በአጠቃላይ ደረጃ የሀገሪቱ መፍትሄ ምንድነው የሚል ነው ምናልባት መፍትሄው ምንድነው ነገር ተቆም አድርገን መጨረሻ ላይ እናነሳለን ግን አሁን ለጠየቁት ደንበኛችን በተከታታችን መፍትሄው ትግል ነው ወዳጄ አንድ ባለፈው የለጠቋት የፍሬድሪክ ዳግላስ ኮት አለ ስልጣን ላይ የተቀመጠ ሰው ባበጎረበስክለት ቁጥር ድንጋይ እየጨመረበት ነው የሚሄደው ማንኛውም መንግስት አይደለም እነዚህ ተስፈኛ አምባገነኖች ተውና ዲሞክራሲያዊ የሆነ መንግስት ራሱ ህዝቡ በቀልጣፋነት መብቱን ካልጠየቀ ራሱን ካላደራጀ ካልታገለ መብቱን አይሰጡትም መደራደር ለሚፈልጉት ህዝብ ባጎነበሰ ቁጥር ቁልቁል ነው የሚጭኑት ለዚህ ደግሞ ኤግዛምፕሉ እነዚህ ሐኪሞች አንዳንድ አሁን ትናንትና ምን ነበር ሳይ ነበረው ጥያቄያቸው ትክክል ነበረ ግን እኮ ስራ ማቆም የለባቸውም አረ መንግስት እኮ አትሊስት ሪኮርድ የሆነው ጠቅላይ ሚኒስትሩ የሚያቀው 6 አመት እኮ ነው እነዚህ ሰዎች እነዚህ ልጆች ሲለማመጡና ሲለምኑ የነበሩት ዛሬ የኢትዮጵያ ከጫፍ እስከ ጫፍ ትግላቸውን የደገፈውና ያዳመጠው ለምንድን ነው they fought they organized ተደራጁ ታገሉ ለውጥ አድርጉና የኢትዮጵያ ህዝብም በየሴክተሩ ያለው የኢትዮጵያ ህዝብ መብቱ እንዲከበርለት ከፈለገ ጥቅሙ እንዲከበርለት ከፈለገ ራሱን እያደራጀ እነዚህና ሐኪሞች እነዚህ ጤና ባለሙያዎች የሰሩትን ማድረግ ነው ጋፊና ፋርሞቲን ካይ ጋፊ ወረ የክራወቴች ወንተ ከጀለሙ ረሜ በከሙ ቀባ ኩማላ አኩረ ሰደት ታርሲሙን ፍብረነ it was blanket amnesty ሰበቀም ነው ወሪ ያከወጀተ ኦሶ ሀርከ ከሳን ቲንዲካ ሀርከ ቶጀሰን ሀርከ ዲካቴዲ ቆሪ ተከሰይነ ወጂኛን ሰኒት ማለት ተደበርት ጉንዶ ታፍተ ጉዶ መማስየር ፉለነ ደም አማ ቦደ ኢትዮጵያ ከሰወነ ከሲንጆ true transitional justice will prevail ወንጀል በህዝባችን ላይ እየሰሩ ያሉ ኃይሎች አሁን ምንድነው የሽግግር ፍትህ ብለው ነገዲዮን የሚቀልዱበት አይነት ሳይሆን truly international የሆነ ገለልተኛ በሆነ ቡድን ኢትዮጵያ ውስጥ ለተሰሩ ወንጀሎች በሙሉ ሁላችንም ተገምግመን ተመርምረን ለፍርድ መቅረብ አለበት ይሄ የሚያልፍ አይደለም ስለዚህ ረጋው ልቀበዳ ሚሊሻ ገንደ ከይሰን ከይሳ ነመ ሚዱራ ሃንጋ ሙምቸ ሚኒስትራቲ ሃንጋ ጀነራሎታቲ ወሪ ያከሆጀቴ ሴራፍን ዲያታይቱ ካና ኢሳን ቆፋሚ አቦቲን ቀበኛስ ተነከይሰቲ ቢየሳሙራቲ ሳምቶ ጀቤስ ወረነ መጄሱ ይደቺሰን ኩል አከዱር በወልብረን ደበሩ አንድ ነገር ግልጽ ይሁን ለህዝባችን ቀና ብሎ ላሸተተው የለውጥ መንፈስ መጥቷል ኢትዮጵያ ውስጥ ታሪክ እነዚህን የጤና ባለሙያዎች ዘላለም ይዘክራቸው ምንድነው የትግል ተስፋ ቆርጦ ሆዱ እየተቃጠለ ሆዱ እያረረ ዝም ብሎ የተቀመጠውን ህዝብ ወደ ትግል መንፈስ መልሰውታል
የትግል መንፈስ ኢትዮጵያ ውስጥ ተመልሶ ገብቷል። የትግል መንፈስ አንዴ ሲመለስ መጀመሪያ የሚሆነው የፍራቻ መሞት ነው። ፍራቻ ሞት ነው። እነዚህ ሐኪሞች ፍራቻን ገደሉት። የነዚህ ሐኪሞች ስራ ህይወት ማዳን ነው። ህይወት እንዳያድኑ አስፈላጊው ግባ ስላልመጣላቸው ታማሚን በሚያክሙበት ዋይት ጋዋን ነጭ ጋዋን የኢትዮጵያን ህዝብ ከፍራቻ ለማላቀቅ ፍራቻን ኢትዮጵያ ውስጥ ለመግደል የመጀመሪያውን ጥይት ተኩሶበታል። ፍራቻውን ገለዋል ማለት ነው። አንድ የፍራቻ ከተገደለ በአንድ ሀገር ውስጥ መመለሻ የለውም። ስለዚህ change is coming። ይሄ ለውጥ በየትኛው ፍጥነት ይመጣል? እንዴት ይመጣል? ይሄን ለውጥ ከፊት ለፊቱ ቆሜ ድጦኝ ዳምጦኝ ይሄዳል ወይስ ከዚህ ለውጥ ጋር ተራምጄ ራሴንም ሀገርም አድናለሁ የሚለው ነው የገዢዎቹ ምርጫ። መልካም። የመጨረሻ ጥያቄያችን ያደረገው ጥያቄ ምንድነው? ይሄ ለውጥ ወይ ደግሞ ይሄ እንቅስቃሴ በዶክተሮቹ ብቻ ይወሰናል ወይ ወደ ሌላ ሴክተር ይሸጋገራል? ምን እየተሰራ ነው በዚህ ጉዳይ ላይ የሚል ነው። ያ ምርጫው ያብይ the ball is now in his court። የነዚህ ጤና ባለሙያዎችን ጥያቄ አንደኛ አሁን በሚሞክሩት በማሰር በማዋከብ ምናምን ለመደስጠት ከሞከሩ ችግራቸው እኮ ከነኚህ ልጆች ጋር አልተማሩም። እኛ we went to school with these guys። እነኛ በትምህርት ዓለም እንደ ህክምና ከባድ የለም። በትምህርት ዓለም ውስጥ ደግሞ እንደ ህክምና ተማሪዎች የሚያጠና ተደን ሊቭ ላይፍ እኮ እነኚህ ካድሬዎች እኮ አይገባቸውም እንዴ። እግሩ ዳማራ እኮ ማለት መቃጠል እኮ ነው። አንደኛ ረጅም ዓመታት መታጠናው። እኛ እኮ ከአርብ እስከ ቅዳሜ ፓሪ አድርገን እሁድ እኮ ነው ቤት ስራ የምንሰራው። These guys work 24 hours minimum of 18 hours minimum of every day, for 7 days minimum of 18 hours ነው የሚሰሩት። ስለማያውቋቸው ነው። እነኚህ ሰዎች ብሪሊያንት ናቸው። በማፈን ለምሳሌ አንድ እንትን ያደርጉት ልንገር። አንድ የሞከሩት የመንግስት ሰዎች ጠዋት ላይ ጽፎ ነበር። በዛ በመጀመሪያ ጥያቄው ሲቀርብ ታዋቂ የነበሩ ሐኪሞችን እንዲሁም ደግሞ ድርጅቶችን ኮኦፕት ነው ያደርጓቸው። በተለያየ በጥቅም በስልጣን ምናምን ኮኦፕት አድርገዋቸው ነበር። ሐኪሞቹ ምንድነው የተቀሩት ሐኪሞች ነገሩን አነበቡና ሌላ ድርጅት ፈጠሩ። ሌላ አደረጃጀት አዲስ አደራጅተው ነው በፍጥነት ያንን የመሸንገልና የማኮላሸት ስትራቴጂ ተቋቋሙት። አንድ መንግስት ለነዚህ የጤና ባለሙያዎች በፍጥነት አጥጋቢ ተደራድሮ ዝም ብሎ በእንተሳው ቁጭ ብሎ ሌበር ዲስፒዩት ነው ካላወቁ የሚያውቁ ኤክስፐርቶች አሉ። የኛ ሀገር ሰዎች አሉ የማውቃቸው። ለምሳሌ በኢንተርናሽናል ደረጃ የሌበር ዲስፒዩት የአሰሪና ሰራተኛ ክርክርን የሚያሸማግሉ እነሱ አምጥተው መደራደር ነው አንዱ እሱ። በጣም ጥሩ። ሁለተኛው ሰው እየተረዳ እንደሄደ ስለሞድ ነው። ሁለተኛው ነገሮች እንዳይባባሱና እሳቱ እንዳይቀጣጠል ከተፈለገ በመምራኑ ጋር በፖሊሱ ጋር በወታደሩ ጋር በኮንትራክተሩ ጋር እየተነሱ ያሉት ልጅትመት ጥያቄዎች ወደ መንገድ ሳይወጡ በፍጥነት መልስ መስጠት ፕሪሚቲቭ የሆነ መልስ መስጠት አስፈላጊ ነው። አሁን ይሄ ጉዳይ ከወጣ ወዲህ የመንግስት ሙከራ ምንድነው? አንዳንዴ እኮ ኢህአዴግን የበላውን በፍጥነት ነው እያደረጉ ያሉት። they are just a bad copy of EPRDF ነው። አሁን ምን ያደረጉት ባለፉት አንድ ሳምንት ውስጥ ስብሰባ ነው ያደረጉት። ካድሬዎች ሰውን ሰብስበው በ7 ዓመታት ውስጥ የሰራነው ስራ እነኚህ የውጪ ተላላኪ ኃይሎች ምናምን ወዳጄ ዳቦ አታሳን ከቤት የምታለቅሰው ሰው ቤት አከራዩ ከቤት ሊያባረው እየሞከረ ያለ ሰው ያን ሊሰማላ አይፈልግም። መፍትሄ immediate for his burning question immediate answer ነው። ስለዚህ ይሄ እንዳይስፋፋ ከተፈለገ ማድረግ ያለባቸው ቶሎ መልስ መስጠት ነው። አሁን ኢትዮጵያ የተለኮሰው ጉዳይ በብዙ መልኩ የመንግስት የናአብይ ስህተት ነው። አንደኛ ጦርነቱ ነው። ማክሮ ኢኮኖሚ የሀገሪቷ ማክሮ ኢኮኖሚ አሁን ነገሮችን በጣም ያባባሰው የብር
መጋበሽ ምንድነው የሚባለው መጋሸብ መጋሸብ ነው። ዋይ ገና ሲመጣ ከአይኤምኤፍ እና ወርልድ ባንክ የሚከፈላቸው ልጆች እንዲከቡት ተደረገ። ኒዮ ሊበራል የሆኑ በኒዮ ሊበራል ኢንስቲትዩሽን የሚከፈላቸው አሁን የባንክ ዳይሬክተሩ ያለው ሄልዝ ፋይናንስ ሚኒስተር ላይ ያሉት ሌሎቹም አሁን ፋይናንስ ሪፎርም ያሉ የሚሰሩ ሰዎች በወርልድ ባንክ እየተከፈላቸው ኢትዮጵያ ወክለው ደግሞ ከኢትዮጵያ ከወርልድ ባንክ ጋር ይደራደሩ ነበር። ካን ዩ ኢማጂን ወርልድ ባንክ ነው ለኢትዮጵያ መንግስት እንዲያማክሩ የሚከፍላቸው። ኢትዮጵያን ደግሞ ወክለው የሚሄደው የሚደራደሩት እነ ማሞ ብሩክ ምናምን ይባሉ ልጆች አሰሪያቸው ዋና እውነተኛ አሰሪያቸው ወርልድ ባንክ ነው። እኛ ከወርልድ ባንክ ነው ብር የምንበደረው። የወርልድ ባንክ ኮንዲሽን አይ ዶንት ቲንክ በቅርብ ዘመን ነታቸር እና ይሄ ዋሽንግተን ኮንሰንሰስ የሚባለው ከዛ ወዲህ እንዲህ አይነት ኮንዲሽናሊቲ የተቀበለ ሀገር አይቻላቅም። ከዚህ ከአበዳሪ ድርጅቶች ኦፍ ኮርስ አሳመኑት። ከአይኤምኤፍ መበደር ከእናት መበደር ነው አሉት። ቤዚክ የዓለም የኢኮኖሚ ሂስትሪን ያዘ ትንሽ ያጠና የሰማ ሰው እንደዚህ አይነት ነገር ውስጥ አይገባም ነበር። ሶ ብዙ ነገሮች አሁን ተከማምረው እየመጡ ያሉት የአመራሩ ድክመትና ስህተት ነው። ለዚህ ስህተት ደግሞ ተጠያቂው አመራሩ ነው። ህዝቡ ላይ ማፍጠጥና ህዝቡን ለመደፍጠት ከመሞከር ይልቅ ወደ መፍትሄው መሄዱ አስፈላጊ ነው ብዬ ነው የማምነው። ጥሩ እንግዲህ በርካታ ሰዎች እየደወሉ ነው የሚገኙት። አሁን በርካታ ያሉ ጥያቄዎችን እንጠይቅና ወደ ቀጣይ ውይይቶች ደግሞ እንሄዳለን። ሄሎ ሄሎ የስ ናጉማ አዩማ ነጋ ጋፊ ቀብደኒ ገባብሳት ነው ካሳ እሺ ጋፊያና ነቃቦ እስማኒ ዋኑ ማንምቻ ከና ናምሁን አሳየቲ ከና ማኒ ጀርማኒ nama tokko waa isa eega hubataniin duuba achuma sani akkanni kan godhuu malee wanni biraa maani inni hatataan baay'een kun. Irra caalaa ammoo waaqee biyya Itoophiyaa kun Itoophiyaa harka fi gara rabbii diriirsitiidha kitaabi. Nuti la gara waaqayyo iyyuu jirra. Isin la gara waaqaa iyya haga dandeettanii nani nagaa horatuuti. Kuni jechuun politika moti. Dhugumaan dubbachuu jira. Onnee kiyyaan dubbachuu jira. Rakkannee be maalo. Kan tamaararra rakkate kan tamaarin achuma yabaasete maali wanni kunisi maan yaaduma namuutti kan yaadi kutamuun jiruusi rakkannee be garuma waaqaa iyyaarra malee waan goonu dhanne. Ayyee galatoomaa tole ulfaadhaa. Ishi abbaa kiyya. Tole. Hello? kami ጥያቄ ለመጠየቅ ነበር። እሺ ይቀጥሉ ባክቶ። ጋሪ ጀዋሪን ፐርሰናሊን ቤካኔ ኤኒዌይ የኔ ጥያቄ በአማርኛ ነው የምጠይቀው። እሺ አፋን ኦሮሞ ወልቲ መካጀቸው ማርኬቲንግ ጋፈዳለ አፋን ጋፊን ከየተቆፋኔ አሲንዱራ 2008 mistake adalane akkanat mon kero mon oromo walitti tay kaetini ango namchi kun fe ango fudate rakko kana kesen so ko itano kam gona asina abawoni datera asin shani datera uran loloba ejra nanno ke oromia ke samara ke akamta sochin guddate yo guddate do jechuudha gafin ke tokko lamafan ورزنك ستيب جوار ستيب لما فمالني كماش توقع مالني نمشي كان عمل صالح برني رام بيناني نمشي كون نما دغو مال غوچو دندنا ستيب لما فمال تانا فلا قبدا اجارم نير نونجت سندور ام اجارم نير انا مكين اجارتها كافين كيتا ثانك يو اشي ثانك يو اوكي Got. Hello? Hello? Abristallen. Abristallen ይቀጥሉ ባኮተ ጥያቄ ላስታይስ ነው ያለኝ። በመጀመሪያ ደረጃ ይህን ትራንስፖርት በመፍጠራችሁ በጣም አመሰግናለሁ። ቀጥሎ
የምትለው ባለው ነገር ኢትዮጵያ ውስጥ ያለው ነገር በ2018 ወይ ደግሞ በኢትዮጵያ 2010 ጀምሮ ነገሮች እየባሱ እየወጡ ያሉ ነገር ነው። መሪዎቻችን ያሉበት ቦታና ህዝቡ ያለበት ቦታ የተለያየ ቦታ ነው። ይህንን ግንዛቤ አሁንም ቢሆን ለመያዝም ሆነ የህዝብን ተረድቶ ችግርን ለመፍታት የሚዘጋጅ መንግስት አይደለም። ያው ነገሮች እየቆዩ ቢወጡም የጤና ባለሙያ እንደምታውቀው የዛሬ 6 ዓመት በፊት የተጀመረ ነው። አሁን ጤና ባለሙያ ራሱ ቢታከም ሰውን የሚያክምበት ደረጃ ላይ ራሱ ፓራስታሞል የ20 ብር መድኃኒት እንኳን ከድርጅቱ አገኘ። ይሄ ደግሞ ኑሮ ብቻ አይደለም። አቅሙ አካሚ ነው። ስታመም ግን በእርዳታ ነው የሚታከምበት። በራሱ ድርጅት ውስጥ ያለው ፖሊሲ ብዙ ነገሮች ናቸው የተቀየሩት እና ህዝቡ ይህን ነገር ላይ ረዳ ይችላል። ይህን ነገር ሀገቡ ጋር ችግር አለ ብዬ አስባለሁ። ህዝብን ማስረዳት ላይ ክፍተቶች ይኖራሉ። አሁን የበለጠ ህዝብን ማስረዳት አንዱ የትኛውም አክቲቪስት ሆነ ባለሙያ ይጠበቅበታል። ለዚህ እናንተ የምትወጡት ነገር ምንድን ነው? ችግሩን ነቅሳችሁ አቆጥታችሁ ህዝቡ እንዲረዳ ማወቅ ላይ። ሁለተኛ ሄዶ አየን፣ 1 ወርም አየን፣ 6 ዓመትም አየን። ምንም አይነት ከዚህ መንግስት መልስ መጣ ብዬ የምጠብቀው ነገር የለኝም። ሄዶ የእሱ መልስ ከቻለ ወይ መግደል ነው ወይ መከፋፈል ነው ወይ ገዝቶ እርስ በርስ ማባላት ነው። ያ ደግሞ ችግር ይፈጥራል። ለዚህ ማህበረሰቡ ይህንን ነገር አውቆ ሐኪሞች በተለይ ታዋቂና ስፔሻሊስቶችን ባጣ ቁጥር ድሃው ከዚህ አይደለም አዲስ አበባ የተለያየ ቦታ ሄዶ መታከም የማይችል ማህበረሰብ ችግር ውስጥ እየገባ መሆኑን ማህበረሰቡ እንዲረዳና ከዚህ ሰውዬ ወይ ደግሞ ከዚህ መንግስት ወይ ስርዓት መቀየር ወይ ደግሞ እጅ ጠምዞ ወደዚህ ማምጣት የሚቻልበት ነገር ላይ ምን እየተሰራ ነው የምለው። ምክንያቱም ባለሙያ እንደራሱ መጮህ ጀምሮ ለራሱ መጮህ አልነበረበት። ባለሙያው መጮህ የነበረበት ማህበረሰቡ ነው። ወታደሩም ፖሊሱም ከባለሙያ ፍላጎት የሌለው የለም። ስለዚህ ይህንን ችግር ደግሞ መረዳት ካልቻል ይሄ ፖለቲካ አይደለም። አሁን እናዊ ድምፅ ቀይሮ ይመስለኛል ሴት መስለኝም እንዳወራችሁ በዚህ ሰውዬ ላይ መጮህ አይደለም። በዚህ ሰውዬ ላይ ሰው የሚጮኸው መሪ ስለሆነ ነው። ትላንትም በሌሎቻቸው ላይ ሲንጮህ የነበረው መሪ ስለሆነ ነው። የግለሰብ ጥላቻ የለንም። የግለሰብ ውዴታም አይደለም። እዛ ጋር መላእክት ነው ሴጣን በትክክል ከመራን የህዝብን ጥያቄ እውነታውን እውነት ብሎ መልሶ ውሸትን ደግሞ ማሳየት የሚችል ከሆነ የፖለቲካ ጥያቄ ስልጣን ፍለጋ የጠየቀ ማህበረሰብ የለም በአሁን ደረጃ ላይ። ምክንያቱም የትኛውም ጫካ መግቢያ ያለው ነገር በሰላማዊ መንገድ ያልቅ ነበር። ለዛ ደግሞ ዝግጁ አይደለም ያለውና እንደ ጀዋር አንደኛ አሁን ወንድሜ እንዳነሳው መፍትሄው ምንድን ነው? ከዚህ እየተገፋ እንደባለፈውንም የማይጠበቅ ውድቀት ቢመጣ ለሀገሪቷም አስጊ ነው የሚሆነው። ሄዶ ጥያቄ መመለስ አይደለም ማዳመጥ ያለው ጆሮ የለም የሚያፌዝ ነው። በቀደም ካያችሁት አንድ ግለሰብ ለሰርግ ወይ ደግሞ ባለሀብት የሚያደርገውን ነገር ለሀገር ምንም ከሀገር ጋር ምንም የሌለውን ነገር ድሮን የሚያሳየን መንግስት ነው እና አርቲሽ ለዚህ ምን መፍትሄ ነው የሚጠበቀው ብሎና አመሰግናለሁ። እሺ አመሰግናለሁ። በቻላችሁት አቅም ጥያቄያችሁን አጠራጠር እያደረጋችሁ አንሶ ባካችሁን። ሄሎ ኦኬ ሄሎ yes afaan oromootiin akkam nagaa jirtu jalqabarratti joor maamadi iddoo galatoomee barbaada. Galatoomee gaafiin kiyya biyya Itoophiyaatti na keessa sabaaf sablammoota hedduudha kan jiraatu saba tokko qofaa miti fakkeenyaaf ammoo warroottan yeroo jalqabaatiif qabsaa'anii qabsoo tanarratti daaraa ta'anii fi warroottan ammaan tana qabsoo tana yeroo jila injifannoo dhuftee jaamee waggoota 7 darban duratti gammannee lafa dhiitaa turrettis warri abbaa itti kabiraa ture. Kallattiin ammaan tana hawaasni Oromoodhaa yookaan hawaasnummaan Itoophiyaadhaa deebii hawaasa Itoophiyaa kana keessa addatti hawaasni Oromoodhaa kuni kallattii tamirratti qabsaa'ee yeroo ammaan tanaa qabsoon ammaa haala qabsoon yeroo ammaan tanaa kan irra jirtu irratti haala kamitti maal irratti of ijaaruu qaba hawaasni. Fakkeenyaaf burjaajii garaagaraa keessa jira. Gama mootummaatii fi gama siyaasaatii fi gama diinagdee wantoota rakkoolee baay'ee jira kan kaafamee hin dhumne kana keessa ammoo hawaasni manguddoon akka manguddootti qeeroon akka qeeroodhaatti sadarkaa kamiirra jirra nuti maal fakkeenyaaf warroota siyaasaadhaa kana haa ta'u warroota mootummaadhaas haa ta'u yaadota garaagaraa ni dhageenya immoo
yeroo rakkoon biyya teenya keessatti rakkoon siyaasii dinagdeedhaa jajjabaan akka amma deemaa jiru yeroo nu mudatutti warroottan siyaasaadhaa kan nu dura jiran kana ilaallachaadhaatti kallattii isaaniif deema hawaasni jechuudha. Kanaaf daamsi ati akka Jawar Mahmaditti hawaasni Oromoodhaa maal godhuu qaba yeroo ammaan tanaa? Maaltu isarraa eegama? Akka shabaabatti akka qeerroodhattis haa ta'u akka manguddoottis haa ta'u maaltu eegama? Gara fuulduraatti hoo maaltu adeemaadhaa jira haala kana yoo itti fufe? Dhumaatiin ilmaan Oromoodhaa dilli sun hoo yoom furmaa maali yoom deebisaa argata? Kana ulfaadhaa galatooma. Desa ayyee namoota lamaan tokko irraa fuudhumuutti adeemtu deebitti Jawar. Uy, mira, waan tokko. Okay. Shabaabatti. Hello. Hello. Hello, ይሰማል? ይሰማል። አጠገብ ያለውን ድምጽ ከዘጋህ በደንብ እንደማመጣለን። እዛ እያዳመጥክ ስለሆነ አሁን ዘግቻለሁ። አመሰግናለሁ ስለሰጣችሁኝ እድል። እሺ። በዚህ አጋጣሚ ጀዋር ከዚህ በፊት ለሰራችሁ ስራዎች ማመስገን እፈልጋለሁ። በቅርብ ጊዜ ስላገኘሁት ነው። አሁን ላይ ፕሮጀክቶች ይቆሙ፣ ኮሪደር ልማቶች ይቆሙ እና መንግስት የጀመራቸው ፕሮጀክቶች ቆመው ለደሞዝ ጥያቄ ላላቸው ፕሮፌሽናሎች ይጨመር የሚል ሐሳብ ሲያነሳ ሰማዋለሁ ጀዋርን እና እውነታውን ፕሮጀክቶች ቢቆሙ አሁን ያላት አቅም ኢትዮጵያ ጥያቄያቸውን ያስመልሳሉ ወይ ከቨር ያደርጋሉ ኢንፍሌሽኑን ፕሮጀክቶቹ ቢቀሩ ፕሮጀክቶቹ የሚሰሩት የነገውን ትውልድ ታሳቢ አድርገው ነው ብለን ነው የምናስበው አብዛኞቻችን ወጣቶች ከኔም ጭምር ማለት ነው ነገ የተሻለ ይሆናል ስለ አርቲፊሻል ኢንተለጀንስ ድሮኖች ሾው ሲያሳዩ ነገ የተሻለ ይሆናል መስፈልሽ ተብሎ ነው ምን ተረጉሙ እንጂ ዛሬ ያለችውን ነገር በልተን እንደር ብለን አናስብም ችግርን እያሳለፍን ነው ኑሮ ተወዶብናል ብዙ መከራዎችን እያሳለፍን ነው የመንግስት ስራ ውስጥ ነው ያለውት በጣም ብዙ ስቃይና መከራ እያየን ነው ሸገር ላይ ስለዚህ አሁን ያሉት ፕሮጀክቶች የጠቅላይ ሚኒስትሩ ፍልሞች ሊያሳዩን የፈለጉት ነገሮች ቢቆሙ የኑሮ ውድነቱ ይቀንሳሉ እንደገና ደግሞ ላቶ ጀዋር ይህን ጥያቄ ጠየቁ በኋላ በሁለተኛ ደረጃ ሀገር እየመራ ያለው አንድ ሰው ነው ወይ በተደጋጋሚ ጠቅላይ ሚኒስትሩን ሲያነሱ ሰማለው ሌሎችም ተቃዋሚዎች እንደዛው ሀገር እየመራ ያለው አንድ ግለሰብ ነው ወይ ለምን ወደ አንድ ግለሰብ ፎከስ ያደርጋሉ ንግግሮቻቸው በመቀጠል ደግሞ በንጽጽር ደረጃ ካየነው አሁን ላለን ወጣቶች ጠቅላይ ሚኒስትር አብይ አህመድ እንደ ኢንስፓየር የሚያደርጉን ግለሰብ ናቸው ምክንያቱም አቶ ጀዋር መሐመድ የተማሩበት የትምህርት ደረጃ እና የተነሱበት አነሳስ ከጠቅላይ ሚኒስትሩ ፍጹም የተለየ ነው በ16 አመቱ አንድ ልጅ ከቤቱ ወጥቶ እዚህ ደረጃ መድረስ ማለት ማንንም ሳይረዳው ለኛ ትልቅ ትርጉም ያለው ነው ስለዚህ እሱን ሰምተን ኢትዮጵያ ነገ የተሻለች ትሆናለች ብለን እናስባለን ያው እንደ ወንድ ልጅና ሴራ ሳፉ እንደሚያጽው ብንተጋገዝ ሀገርን ብናሻገር የተሻለ ነው እንደማመጥ ሚዲያ ላይ ብዙ ነገሮችን ባናወጣ አርሲ ላይ ትልቅዬ ማስተዋሻ ሐውልት ይቆምላል ብዬ ነበር ማሰቡ አቶ ጀዋር ስለዚህ ይሄንን ክብር ትንሽ ባታጣው እንዳከበርን እስከ መጨረሻው ድረስ ይሰራልንን ያደረክልንን ነገር ያከበርን እንድንኖር ቢያንስ አሁን ያለውን ጫጫታ ወደ ጎን ተትቶ አብሮ መስራት ይሻላል የህዝቡንም ጩኸት ደግሞ ህዝቡ መሃል እየኖር ማየት ይሻላል ብዬ አስባለሁ አመሰግናለሁ ጥሩ እሺ መለስ ወይስ አንድ ከኢትዮጵያ በተደጋጋሚ የሚደውሉ ልጆች ነበሩና የጤና ባለሙያዎች ናቸው ማቃቸው ምናልባት እነሱ የሚያነሱት ብዬ ነበር ምናልባት ከመጡ በመሃል አስገባቸዋለሁ በርካታ ስልኮች እየመጡ ስለሆነ ምናልባት አንድ የመጨረሻ ስልክ እናንሳና ወደ ጥያቄዎቹ እንመልሳለን ሄሎ ተነስተልን አብሮሽ ተደነባኮትን ጥያቄ ካለው አጠር አድርጎ ብቻ ያንሱልን ኦኬ ጥያቄ ያለኝ አስተያየትም ነው መንግስት አሁን ባለው ሁኔታ የዚህ የጤና ባለሙያዎች ጥያቄ በፍጹም የማይመልስበት ዝም ብለን የምናየው ነገር ምንድነው ዛሬ ይሄንን ጥያቄ ከመለስኩ ነገም ተከታታይ ጥያቄዎች ሊመጡብኝ ይችላሉ ህዝቡ ጥያቄ የመጠየቅና መልስ የማግኘት ልምድም ያዳብራል የሚል ስጋት ይኖረዋል ብዬ አስባለሁ ስለዚህ በዛም ይል በዚህ ምንድነው በጉልበት የመጠቀምና በውሸት ነገሮችን የማራዘም እቅል ሊኖር ይችላል ብዬ አስባለሁ ይሁን እንጂ ግን
አሁን በኢትዮጵያ ውስጥ ጤና ባለሙያዎች ብቻ ናቸው ወይ? ሌላውስ የግብርና ባለሙያውስ? ሌላው የአስተማሪ መምህራኑ በሌላ ዘርፍም የተሰማራው የሲቪል ሰርቫንቱ ለምንድነው ዝም ብሎ የጤና ባለሙያ ብቻ የሚጠይቀው የሚል ጥያቄ አለኝ። ስለዚህ ሌሎቹም አሁን አብሮ ተደራርቦ ጥያቄያቸውን ማንሳት ካልቻሉ ለወደፊቱ ያንዱ ብቻ ተመልሶ ያንዱን የሚጠበቅበት ሁኔታ አይኖርም የሚል ነገር ነው። ስለዚህ ለሌሎቹ የሲቪል ሰርቫንቶች ምንድነው ያላችሁ መልእክት ወይም ጃዋር ያለው መልእክት ምንድነው የሚል ነው። አመሰግናለሁ። በጣም ጥሩ። እሺ እናመሰግናለን። ወደ ጥያቄዎቹ እንመለስና ወደ ስልኮቹ ደግሞ እንመለሳለን። ረዘም ያሉ ስለሆነ ወደ ጥያቄዎቹ እሺ ጃዋር ኦኬ ተመልካቾቻችን የተነሱ ጥያቄዎችን መልስ እንስጣቸውና ኮሜንቶቹን እንደ ኮሜንቶች እንወስዳለን። ከዛ ጥያቄዎቻችሁን በቻላችሁ መጠን 1 2 3 ብላችሁ ዘርዘር አድርጋችሁ አንሱልን። ለውይይት ሐሳብ ለመስጠት ሌላ ጊዜ በደንብ እንመለሳለን። ለዛሬ ግን ጥያቄዎችና ያለውን ችግር መፍትሄ የምትሉት ነው ደግሞ ጥያቄ ይሆናል ብላችሁ የምታስቡት ነገር ጃዋር መጠየቅ የምትፈልጉትን ነገር አዘጋጁ። ቀጥሉ ጃዋር። እንግዲህ ተመሳሳይ ጥያቄዎች ናቸው የመጡት። አንዱ ለምሳሌ መንግስት ይሄን ነገር አይመልስም፣ በጉልበት ይጠቀማል፣ ይከፋፍላል የሚል ነው። ኮሪዥን የጉልበት ጨዋታ ሊሚት አለው፣ መከፋፈልም ሊሚት አለው። ስልጣን እንዳያስክ አካባቢ አዲስ ሆነ ሰዎች መከፋፈል ትችላለህ። አንድ የሥራ አመለካከትህ ጸባይ በህዝብ በደንብ ከተረዳ በኋላ መከፋፈል አይቻልም። አንድ ሰሞኑን አስተውለህ እንደሆነ ይሄ ጉዳይ ሲነሳ መጀመሪያ ስብሰባ የጠሩት ኦሮሚያ ላይ እና ገጠር ላይ ነውና ሐኪሞች የጤና ባለሙያዎችን ሰብስበዋቸው ይሄ የፋኖ አጀንዳ ነው፣ የወያኔ አጀንዳ ነው፣ የሸኔ አይሉም፣ ሸኔን አማራ ክልል ነው የሚሉት። እነ ጃዋር እነ ታዬ ደግሞ ተገዝተው ነው ሲሉ አንድ አዛውንት ሐኪም ተነስተው አሉ። የጤና መኮንን ነው ተነስቶ እንግዲህ ልጆቼ እኔ እኮ ሸኔም ቆስሎ መጣ፣ ፋኖም ቆስሎ መጣ፣ ብልጽግናም ቆስሎ መጣ፣ የኔ ስራ ማከም ነው። አሁን ችግሬ ሁለት ነገር ነው። አንደኛ እየተገዳደላችሁ ስራ አብስታችሁብኝ በተፈጥሮ ህመም የሚመጣውን ለማከም ያለኝ እድል ጊዜ አጣበባችሁብኝ። ፕሊዝ አትገዳደሉ አስዋን። ሁለተኛው ደግሞ ሌላው ችግሬ በአንድ ቀን ተረጋግቼ ህዝቡን እንዳረዳ እንዳላክም ሆዴ ባዶ ነው፣ ልጆቼ ከቤት ይጮሃሉ። ስለዚህ የደሞዝ ማስተካከያ አድርጉልኝ። እዚህ ጋር ሊኖር የሚችል ጥያቄ ይሄ ብቻ ነው። አንድ ከትግራይ እስከ ሶማሌ እስከ አፋር ቤኒሻንጉል ኤቭሪ ቦታ ሰው እንደዚህ ተነስቶ ሲጠይቅ መከፋፈል እንደማያዋጣ ምክንያቱም አየው ህዝቡ እኮ አንዱ የኢትዮጵያ ውስጥ ባለፈው 7 ዓመት የፖለቲካና የጦርነት ቀውስ ውጤት የዋር ፋቲግ መጥቷል። it has had an humbling effect on all of us. At least I'm rolling ከፍት ለቻለ ህዝብ እና ግለሰቦች የሚያረጋጋ ኤክስፒሪየንስ ነው። ስለዚህ ህዝባዊ ቁጣን ህዝባዊ ትግልን በመግደል ማፈን ጭራሽ አይቻልም። ይሄ ጠመንጃ ይዞ ጫካ የገባ አማጺ ጋር የምታረገው ውጤቱ በጠመንጃ ብዛትና በስልት የሚለወጥ አይደለም። ይሄ ህዝባዊ ቁጣ ነው። let me be very clear, they should not make a mistake. ኢትዮጵያ ውስጥ አሁን እየመጣ ያለው ችግሩ ከቤት እስከ ቤት እያነካካ የኢኮኖሚ ችግሩ አሁን ምንድነው? ቅድም አንዱ ጠያቂ ያለው ለምን ነው የሐኪሞች ብቻ አይደለም የሁላችንም ነው። እስትሩ ኢትዮጵያ ውስጥ የኑሮ ውድነቱ እየጎዳ የሌለው የብልጽግና ካቢኔዎች ብቻ ነው። እነኚህም ራሱ አስተባባሪ ኮሚቴ ኮሬክ ኢንቨስቱ ይባላል። እነሱና የተወሰኑ ከነሱ ጋር የተለጠፉ ባለ ሀብቶች እንጂ በዚህ የኑሮ ውድነት ህይወቱ ያልተናጋ
ችግር ውስጥ ያልገባ አንድም የለም። እነኚህ ሰዎች ደግሞ ቢደመሩ 10,000 ቢሆኑ እነዚህ ሰዎች ከመንግስት ይዘርፋሉ፣ ከህዝብ ይዘርፋሉ። ለምሳሌ ወሬ ነው they talk to me መጀመሪያ አንዱ የነበራቸው ምንድነው ለምን ነው ተዋሸው በ10,000 ኢትዮጵያ ማንንም አይሮድም አለኝ አንዴ ወረዳ አስተዳዳሪ ተማቀው ነው እና አዲስ ተደማሪ ነገር he didn't believe it እሱ ራሱ ምክንያቱም ኦን አቨሬጅ ለምሳሌ እነሱ በሳላሪ ውስጥ ደሞዛቸው ከ15,000 እስከ 20,000 ነው ኦፊሻሊ ከዛ የቤት ምናምን ተራው 40 ምናምን 50,000 ይደርስላቸዋል ከዛ በሄዱ ቁጥር ድርጎ ምናምን ይያሉ ያገኛሉ ይሄ እንግዲህ ከጉቦ ውጪ የሰበታ ከንቲባ እኮ ለመሆን 5 ሚሊዮን ብር ጉቦ ሰጠን የምትሆነው ወዳጅ ሶ እነሱ የኑሮ ውድነቱ ያጠቃቸው ስላልሆነ they are not feeling it ምን ሆነዋል መሰለህ they are insulated በአሉሚኒየም የተከበበ ሰው አለ አይደል በአሉሚኒየም ውስጥ ኢንሱሌትድ ናቸው አሁን እኮ ኮሪደር ብለው ብልጅ ሲሰሩ አንዱ አሁን ቀደም የመንግስት ደጋፊ ጠይቀዋለሁ መለስበታለሁ መንገዶችን ማልዳት ከተማዎችን ማሳመር ችግር የለበትም የሀገር ልማት ተውና የከተማ ልማት አርበን ዲቨሎፕመንት ብቻ ብንወስደው ፕሪንሲፕሉ ምንድነው አርበን ዲቨሎፕመንት ማለት የከተማ መሰረተ ልማትን ማሻሻል ማለት ነው መጀመሪያ ውሃ መብራት መንገድ ማስተካከል ወሳኙ የአስተዳደር አሰጣጥን አድሚኒስትሬቲቭ ሰርቪስን ማሳለጥ ጸጥታና ደህንነትን ማረጋገጥ ወንጀልን ማጥፋት ዋናው ደግሞ የጆብ ኦፖርቹኒቲ የስራ እድልን ማስፋትና ከጊዜ ወደ ጊዜ የሰራተኛውን ገቢ እየጨመሩ የኑሮ ሁኔታውን እያሻሻሉለት መሄድ ነው ከተማ እድገት ማለት አዲስ አበባ ከተማ አደገች የሚባለው መንገዶቿ ሲሻሻሉ መንገዶቿ ስለ አውራ ጎዳና ማሳመር ሳይሆን በውስጥ ለውስጥ ያሉ የህዝብ መገናኛ መንገዶች ባቡር መንገዶች እንዲሻሻሉ ማድረግ የውሃ አቅርቦት እንዲሻሻል ኳሊቲውና ሰፕላዩ እንዲሻሻል ማድረግ ሰው እኮ በስንት ነገር ነው እዛ ሀገር የተማረረ ያለው አድሚኒስትሬቲቭ መታወቂያ ለማውጣት ጉቦ ከፍለህ ነው የመንግስታዊ አስተዳደር ፐብሊክ ሰርቪስን ማሻሻል ማፋጠን ከሙስና ማጽዳት ሞር ኢምፖርታንትሊ ደግሞ አዳዲስ የስራ ዕድሎችን መፍጠር ባሉ ያሉ ስራዎች ደግሞ ከጊዜ ወደ ጊዜ የሰራተኛው ክህሎትም እየጨመረ ገቢው እየጨመረ እንዲሄድ ማድረግ that was development is ስለ ሲንጋፖር ሲያወሩ ሰማለሁ እኔ እኮ ከሊኳይ ወቁጭ ያዳምጫለሁ በወጣት አይደል ሀገር እንደዚህ ሀገር ይውል ሰዎች በአቋራጭ ሀብታም ሊሆኑ ይችላሉ ሰርቀው ዘርፈው ሎተሪ አይሸነፈው አግኝተው ሀገር በአቋራጭ አይለማም ሀገር በእቅድ ሀገር በስትራቴጂ የሚገነባው ብሎክ ባይ ብሎክ ነው የሚገነባው አሁን እነሱ እንደሚሉት አውራ ጎዳናን ብልጭ አርገ ማንኛውም የመንግስት ንብረት ኢኮኖሚው ወይ ብር ሲወጣ ዌልዝ መፍጠር መቻል አለበት ሀብት መፍጠር ተጨማሪ ሀብት መፍጠር መቻል አለበት ይሄ በቤተ መንግስቱ ምንድነው የኢትዮጵያ ህዝብ የተጠቀመው ወዳጄን ሲልጠይቀው ይብልጽግና ወዳጄ ለኢትዮጵያ ህዝብ የተረፈው ምንድነው ቤተ መንግስት ኢትዮጵያ ያላት አሁን ያለው ቤተ መንግስት እኮ በአፍሪካ ማንንም ሀገር የለም የንጉሱ ቤተ መንግስት የሚልክ ቤተ መንግስት የሚባለው ያብይ ቤተ መንግስት መቀየር አለበት what is ሌላው ሪዞርቶቹ ጎርጎራ አሁን ጎርጎራ ተሰራ በጣም ቢዩቲፉል የሚገርም ላሊበላ ግን ዝግ ነው ባሉን ቅርሶች ራሱ ቱሪስት እየመጣ አይደለም ምክንያቱም በጦርነት ምክንያት ኢትዮጵያ ስንት ስራ ተፈጠረ አሁን ገበታ ለሀገር እየተባለ ወደ ብዙ ቢሊዮን ብር ተሰበሰበ ስንት ስራ እድል ፈጠረ ሀብት ፈጠረ has he created any new wealth prove me wrong እኔ በምክንያት ማምሰል ነው yes እነዚህ ፕሮጀክቶች በተለይ ቤተ መንግስቱ መሸጥ አለበት we will sell it አብይ ለዘላለም ሳይኖር ኢትዮጵያ አዲስ ቤተ መንግስት አያስፈልጋትም
የኢትዮጵያ መንግስት ሪዞርት የሚሰራበት ምንም ሎጂካል የሆነ ምክንያት የለውም። በምን መልኩ እነኚህ ሪዞርትን መሸጥ አለባቸው? ቅድም እንዳልኩ የኢትዮጵያ ኢኮኖሚ እንዲያገግም ከተፈለገ አንደኛ ጦርነቶች መቆም አለባቸው። ጦርነቶች መቆም ስንል እየተካሄዱ ያሉ በአማራና በኦሮሚያ ያሉ ጦርነቶች መቆም አለባቸው። ሊያገረሽ በቋፍ ላይ ደረሰው የትግራይ ጦርነት መቆም አለበት። ከኤርትራ ጋር እየተካሄደ ያለው የሰጣ ገባ ወደ ጦርነት እንዳይመራ መከላከል አለበት። ምክንያቱም ይሄንን ሐኪሞቹ በደንብ ይረዱታል። አንድ ሰው ቆስሎ ከመጣ የመጀመሪያው ስራ ደሙን ማቆም ነው። እንደገና ደግሞ ሌላ ኢንፌክሽን እንዳይመጣ መከላከል ነው። ከዛ ጋር ደግሞ ይሄ በየኮ ሀገሪቱ እንደ ሰው በደረተ ሰው እኮ የራሱን ንብረት እንኳን እንዲያጫወትበትም እንኳን ያገር መጫወቻ እኮ ነው ያደረገው። ድሮን አለኝ ወንድሜ የብልጽግና ወንድሜ አንደኛ አከብራለሁ ዲሲፕሊን በሆነ መልኩ በመጠየቁ ኢንተርኔት ላይ ፌስቡክ ላይ እንደሚረብሹ ሳይሆን በዲሲፕሊን መጠየቁ ጥሩ ነገር ነው። የድሮን ሾው ምንድነው ሰውን ኢንስፓየር የሚያደርገው? ቲክቶክ ላይ እኮ ያዋል ሰው ደግሞ how insensitive is it? ሐኪሞች ዳቦ አጣም ብለው በሚያለቅሱበትና ስራ ባቆሙበት ቀን ድሮን ማለት እኮ አሻንጉሊት ነው። የመብራት ድሮን ማለት በነገራችን ላይ ድሮን ጥቅም ያለው አለ። ለአረም ማጥፊያ ሀገራችን ውስጥ መኪና የማይደርስበት መድኃኒት ለማድረስ ለብዙ ነገር ድሮን መጠቀም እንችላለን። የድሮን ሾው ግን አሻንጉሊት ነው፣ የህፃናቶች መጫወቻ ነው። አብይ እንደ ህፃን በሀገር ይጫወታል። እኔ ስለሱ ማነሳው ሀገር የሚመራ ሰው እንደዚህ ህፃን ሆኖ ነው አይቻልም። የሀገሪቷ ዋና በርኒንግ ኢሹ ስራ አጥነት፣ የኑሮ መወደድ ሆኖ ባለበት ቀን በአንድ ጎን በነዳጅ ላይ 10 ብር ጭማሪ አድርጎ በሌላ ወገን ሚሊዮኖች አውጥቶ የራሱን ፎቶ የሚያሳይበት ድሮን ሾው ይሰራል። ይሄ ትውልድ ኢንስፓየር ማድረግ አይደለም። እኔ ይሄ የሀገርን የህዝብን የወጣቱን ቅስም መስበር ነው። ይሄንን በጥንቃቄ ማየት አስፈላጊ ነው። የጋፊ አፋን ኦሮሞቲን ከኤፍ ረኮሌ ዶንግሮት ታቴወን ኩማ ማኩረ ሰደት የቀረንዴ ቢኔ ለማናን ኮበንጂ አሪስ ባፍኔ ጅራ ከሮስ ቀምና ዋና መደማ ጅሩ ከና ወቹ በርባደን የሮ ቡክቱሪ ዋና ናሳ ጅሩ ነምኔ ዱን ሲሪየስን ኩረን አመራኮን ከኛ ሰኒ ምትረኮን ከኛማ ዱቢቱ ልክቲ መለ ሰፊ ሳንዴ ሙጅር በረካን ለ ዱቢቱ ልክቲ መለ ሰፊ ወርካ ዴ አማ ፍሬናስ ቀበቻ ሱተ ዴሙ ሀሊቲን ዴሙ ሮት ዴሙ ጅራ አኩመኔ ሮ ደዳጀት ሚላን ሶቿ ማታቢ ኦኔ ኦሊፊዱ በርባይስ kana eraddalaga deemu jirra oromo ramalto egama tokko mootummaa dhoortoo isin hin kennitu mootummaan isin hin jiraachistu isintu mootummaa jiraachisa mootummaan jirtu tun gibira keessaniin dachii teessaniin huurkaa keessaniin jirti biiti mootummaan jiraachistu hin jirtu mootummaa ummataa jiraachisa qabeenya tokko isaan akka itti taphatamuun akka ijoolleedha qabeenya keessan haqa teessan hurkaa teessan gaafadhaa akka gita hojiitiin akka walitti dhiyaatanii wal jaara gaafi keessan gaafadhaa haaduree ganda keessa deemtee baalagummaadhaan biyya saamtuu fi uummatatti jaba baaftu tana ijatti babaasa nitiif dibar wal beeyna arraba hin jiranii gaafa wayyaanee san baankiinis kan irra guddaa ture warri gaafatan isaan hoogganuus cimina sammuutiin illee isaan caalan. So tokko qabsoof qophaa'aa. Lammaffaa ummatoota biyya saniitiin wal hubadhaa walii tumsaa. Yakka maqaa keessaniin dalagamu qaaniidha kun yakka maqaa keessaniin isinirrattis maqaa keessan immoo uummata kaan irratti dalagamuu deemu kana dura dhaabadha. Obboleeyyan keessan kan naannoo keessan jiran hundaan kan dur caalaa wal dhaggeeffadhaa. Kan dur caalaa wal hubadhaa. Kan dur caalaa wal qabadhaa. Maaliif yakki biyyarra galamu afaan yeroo hunda jirutti mana tokko cita ibiddatti qabanii gamni tokko gubatee gamni tokko nafu. Kanaaf akka biyyaatti nagaa buusuu qabna. Akka biyyaatti lola deemaa jiru dhaabsisu haareen akkan eegalle dhoorguudha qabna jechuudha. Kanaaf uummanni keenya qophaa'uudha marii cimsaa deemna.
የብልጽግና ጓዴ አንድ ያለው ነገር አለ አርሲ ላይ ሐውልት እናቆምላለን አልከው ወዳጄ እኔ ሐውልት አልፈልግም ለሐውልት አልታገልኩም በህይወት እያለሁም ለሙገሳ አልታገልኩም ሙገሳ አልፈልግም ስሞትም መረሳት ነው የምፈልገው ለሐውልት ብዬ ሀገርና ህዝብ ሲዋረድ ሀገርና ህዝብ ሲፈርስ ለሐውልት ብዬ ከኔ ኢማጂን በልጅነቴ እኮ በ12 ዓመቴ የጀመርኩት ትግል እኔ ከተወለድኩባት ድሙጋ እኔ ከተወለድኩባትና እኔ ካደኩባት በኑሮ ሁኔታ በሰላም በልማት የተሻለች እንድትወል የሚቀጥለው ትውልድ እኔ ታገልኩት እንዳደኩባት ቀበሌ ማለት ለኔ ክብር እኔ ከወረስኳት የተሻለች ሀገር ለሚቀጥለው ትውልድ ማውረስ ነው ይሄን በማደርገው ትግል ሐውልት አታቁሙልኝ ከፈለጋችሁ በቁሜ ልቃጠል እንጂ ለሐውልትና ለስም በየ በህዝብ ላይ የሚደረግ ከፍት አብራችሁ ብትሰሩ ይሻላል አለ ሞከርን እኮ ያልሞከረ ማን አለ ማን ነው ከነሱ ጋር ከካቢ ጋር ለመስራት ሞክሮ ሳይዋረድ የወጣ ማን ነው አሁን እያልን ያለ ነው ይሄ it's a question of dignity ለህዝቡ ይሄ እየጠየቀ በዚህ ዘመን ኢትዮጵያን የሚያክል ሀገር እኔ ከስር ቤት ከወጣው ድሮ እንኳን አፍሪካ አላውቅም ከስር ቤት ከወጣው ብዙ የአፍሪካ ሀገሮችን አይቻለሁ ኢትዮጵያ በብዙ ሀብት ኢንዶድ የሆነች ብዙ ሀብት ያላት ሀገር ነች ፈጽሞ መራብ ያለበት እንዴት ነው ኢትዮጵያ ውስጥ ዶክተር የሚራበው ምን አይነት ብልጽግና ነው የምታወሩት ጓዶች ትንሽ እንትን የለም እንዴ ምን አይነት ትውልድ ነው ኢንስፓየር የሚሆነው ዶክተር ተራብኩ እምበላው አጣሁ ቤት ኪራይ አቃተኝ ዶክተር እኮ what talking about በማንም ሀገር እንዲህ አይነት ነገር አይቻላልም እንደ ይሄ ሀገራዊ ውርደት ነው it's a shame this is national shame it's an embarrassment ብልጽግና አምናችሁበት አብይ ወዳችሁ ያላችሁ ልጆች ካላችሁ it's good ግን የማይሆን ነገር ላይ አትደግፉት አትደጋገፉ የማይሆን ነገር ላይ ታዲም ራበኝ እያለ ድሮን አሻንጉሊት የሚጫወትን ሰው incredible insult እኮ ነው ጨርሻለሁ